ግራም እንድትልኪልኝ ቴሌግራሜን ሰጥቼሽ ላክሽልኝ አንቺ አይደለሽ? ስለ ጃኒ ሴትነት የምታወሪው ናዮ ሴት አይደለች? አንቺ ቆሻሻ አዋርድሻለሁ። ስክሪንሻቱ እንዳለ ለጥፌልሽ ገብቶሻል? ስለ ሴት የምታወሩት ጆን ዳንኤልና ናዮ ሲያጨሱ ምን አይነት ጭሰታም እንደሆኑ ብለሽ የላክሽው አንቺ አይደለሽ? አይደለም ይበሉ ልጄን ልክላቸዋል፣ ቁጭ አርግላቸዋል። ከዛን የእናንተ እጅ ምን የጃኒ እጅ ምን አይነት እንዳለበት ሳውቅ ነው እኮ ጆንን የተፋታሁት እኔም ማወራበት መንገድ ሌላ ነው። እነሱ ግን በቀላ ስለሆነ ለዛ ነው ትቻለሁ ጆን ትቻለሁ ያልኩት። እኔ ይሄን እንደዚህ አይነት ቪዲዮዎች ስላየው ነው ከነሱ እንደዚህ ስለተላከልኝ ነው። ልጄን ነው የምላችሁ። በልጄ ለነዚህ ሸርሙጣ ነው እንደ የምለው እኔ ለነዚህ ደደቦች እከካሞች። ስለ ሴትና ሳይኮሎጂዋ ማረይላል ናዮ ራሷ እንድታጠፋ አይደል እንደ ቪዲዮ ስታሯሩጡ የነበራችሁት ኢንፎርሜሽን ብላችሁ ውሸት ነው በይ። እኔ ደግሞ እንዴት እንደምለጥፍልሽ አሳይሻለሁ። ስለ ሴትና ስለምን ያወራሉ እንዴ? ገና ስንት ነገር ልትቀጥሉ ነበርኩ በማሴንጀር በምን እየመጣችሁ። ከዛ እኔ በማወራበት መንገድ አይደለም ጆን ዳንኤልን እየተናገራችሁት ያላችሁት። እኔ ጆን ዳንኤልን ልጅቷ ለምን መውለድ ምን ማለት እንደሆነ ስለማውቅ ከዛ አንፃር የሆነ ሆድ እየባሰኝ ራሱ የምቆምላት የነበር። እናንተ ግን ከበቀል አንፃር ጆን ወሰደችው ከንትና ከሚል አንፃር ለዛ አይደለ እንደ ጆን ፈትቻለሁ ያልኩት። በቃ እኔ በእንደዚህ አይነት መንገድ ከሰው ጋር አልደመርም። በራሴ ጊዜ ቶፒክ አረጋለሁ እንጂ የሆነ ሰው ሄለን ልጅ እንደዚህ አርጊ ስላለኝ አልገባበትም። ሲጀምር እንደዚህ አይነት የማይጥመኝ ነገር እያለ ራሱን አልገባበትም። በራሴ ጊዜ በራሴ ወቅት ላይ አጠራቅሜ እንዴት እንደምበቀል ነው የማውቀው። እንዴት እንደምበቀል ወቅት ጠብቄ እንዴት የራሴ ወቅት ነው ማመቻቸል። አንተ የፈቀድክልኝ ሰዓት አይደለም ሄድብ ዛሴት እና ስለ ሴት አቢዩዝ እና ምናምን ታወራላችሁ እንዳለ የናዮን ቪዲዮ ላካችሁልኝ እናንተ አይደላችሁ? የጆን ዳንኤል በቃው ሲወጣ ጃኒ ያለ ለእናንተ ልካለ እኔ ላካችሁት። ውሸታሞች፣ ልቃሚ፣ ቁሻሻ። ለዛ ነው እኔ ለሊያ የሚቆምላት። አስከብሽ ላይ የበደላት ጎዳና ተዳዳሪ ሴት ይሆናት ግን ጣሩ ያጋኒ ያሳለሱ እኛ እኮ ማለት ነው። እዚህ ላይ ማወቅ ያለባችሁ አንቺ ዲያሹ የምትባይ ሴት ይሆን ቀንሽ ነው። እሷ እኛ ለራሱ ንቀንሻል ብታይ በጣም የናቅንሽና ልትከበሪ ይሻላል። እንደሌላው ሰውኛ አውጥተን ያንቺ ፎቶ መርገጥ የልጅሽን ፎቶ መርገጥ የሆነ ነገር ማረጋግጦን አይደለም ግን እኛ ማለት ነው ስለናቅንሽ ነው። በቃ ስለናቅንሽ በቃ ግን ወገን ሊያን ተዋት። በሊያ ጀስት ሐሳቡን ስላነሱት ነው እንጂ ሚዲያ ላይ ምን አይነት ደጋፊና ምን አይነት ምንን ተደግፈው ምን እንደሚደግፉ ግን እየገባችሁ ነው ጋይስ። ምን አይነት ቁሬማ ሰው እዚህ እንዳለ አይታችኋል። ብሌ በላው ዱቄት ይመስላሉ። የሚገርማችሁ ነገር የሚያወሩት ወሬ ራሱ ነቀዛሞች ጋይስ። በእናታችሁ ልጅቷ መኪና አደጋ ደረሰባት። ለምን ቶፒኩ ላይ አሁን እውነት ለመናገር ሊያ ምንድን ያለችው? እኔ ቁርጥሩጡን አይቼ ከዛን እንዳላፈረጠችው ምናምን አየሁ። እንደገና ምን አለች አልኩኝ። ወደዛም አየሁ ምናምን ቲክቶክ ላይ ማለት ነው ሼር ሳይ ምንም ነገር ያለችው ነገር የለም። የሆኑ ታዋቂ ቲክቶከሮች መኪና አደጋ ደርሶባቸዋል። ዜናውን በቅርብ ታያላችሁ። ጀስት ግን ሃይላይት ልንገራችሁ ነው። ግን እግዚአብሔር ይጠብቃቸው።
ያ እግዚአብሔር የቀላል ያርግላቸው አለች። ጋይስ ሴት አቢዩስ ምናምን አቢዩስ ሰው የሚበላውና የሚጠጣው ለፖለቲካ ነው የሚደረገው። እነሱ የሚፈልጉትን ሰው የለም ቶፒክ ሲደረግ ሴት አቢዩስ ፌሚኒዝም አረጉት። እሺ ፌሚኒዝም ስለ ፌሚኒዝም እያወሩ ግን ሴት ያልሆነችውን ልጇ ገና ሴት ለመሆን እንኳን ገና ህፃኗን ልጅ ባንቺ ድረስ አንቺ የጎዳና ተዳዳሪ ልጅ የሙታን ልጅ እያሉ እሷን እየሰደቡ ከዛን መንግስት ደግሞ ለሴቶች ቆምላት ይላል። ለልጇ አይቆምላትም እንዴ? ራሷ ለሊያ አይቆምላትም? ምን አይነት ደደብ ቁሻሻ! እንደናንተ አይነት ደጋፊ እንዳይኖረኝ የሆነ አላደር በቃ የሆነ እንትን ሽንት ቤት ትጠቀምና ውሃ ጥለህበት ነው የምትሄደው። ልክ እንደዛ ነን እኛ የምናይሽና አንቺ ወራዳ ሴትዮ ማለት ነው። በጣም ሊያን እንደዚህ የምትያት ከሆነ ይሄን ሁላ ሰዓት ታዲያ ካካ አልሄድ ብሏችሁ ነው እንደዚህ ብዙ ውሃ እየደፋችሁ ያላችሁት? ልክ ካካ ተደርጎ ውሃ ሲለቀቅ እንደሚሄደው እንደዛ ነው የምናይሽ ነው አላልሽው? ታዲያ እስካሁን የቆያችሁበት በጣም ደረቅ አራርታችሁ ነው እንዴ? ውሃ ፈጀ ይሄ መንጠቂያ እየተጠቀማችሁ ነው ወይስ በእጃችሁ እየገባችሁበት ለራሳችሁ በዛው እየተግማማችሁ ነው? አርሞኑን ስለተጠራጠራችሁ አስታችሁ እያቀመሳችሁት ያኛው ደግሞ እያሸተተው ነው። ከዛ እንኳን ማላጥኩትም አይነት ጨዋታ እየተጫወታችሁ ነው። እናቴትም ስገባ ምን ላይ ላውራ ብዬ ነው እንጂ እንደዚህ አይነት ሰዎች ደደብ ያደርገዋል። ስታወራባቸው ስተነተንባቸው በእነሱ ልክ ስለምትተነተን አንተም ያ ጭንቅላት እየለመደብህ ከነሱ እኩል ልጋጋም ሆነ ትቀራለህ። ጋይስ ሺት ነው የምንጠላሽ እና ደህና ናቸው። እናንተ በውስጥ በተለይ ለኔ እየመጣችሁ የምትጽፉልኝ ያላችሁት ሁላችሁም ደህና ናቸው። ስለዚህ ተረጋጉ። ፋሚሊኛዎች ፋሚሊ በጣም ተረጋጉ። እቺ ሰይጣን ማለት ነው። ምን ሆስፒታል ነበር ያልኳችሁ? ከና ሆስፒታሉ ከና ሪፈረንት ነው ማነብላችሁ ነው። መጀመሪያ አደጋው እንደደረሰ ናሴት ሆስፒታል ነበሩ። ከዛ ለጃኒ ኢስታንቡል ሆስፒታል ሪፈረንት ተጻፈላት። ወንዱ ግን በጣም እግሩ ምኑም ስለተጎዳ ልዩ ክትትል ላይ ነው ያለው። ኢስታንቡል ሪፈረንት ተደርጋ ወደዛ ሄዳለች። እሷ እንግዲህ ወደዚህ ስተመገባ ደስ ወደ 6 ሰዓት ላይ ነው የዘገባ የደረሰኝ ማለት ነው። 6 ሰዓት ማለት 12 ሰዓት አካባቢ ላይ ከስራ መጥቼ ትንሽ ልተኛ ብዬ ከመተኛቴ በፊት ጠይቄ ዘገባው የደረሰኝ ማለት ነው። ያ አሁን ላይ አስፈላጊም ከሆነ በየሰዓቱ ሪፍሬሽ አደርግላችኋል። እሺ ያ ሆነች ያልሆነች አደጋ ደረሰ ለምን በመኪና እንትኑ ስለምን አንድ ኮዳ መቶ ፊቷን አይመታትም? አደጋ በምንም ይሁን በምንም ሁሉ እኔ አላውቅም። ፈራውልሽ ለልጅሽ ለትንሽ ልጅሽ ፈራውልሽ እና ሁላችሁም ደህና ናችሁ? እሺ ጋይስ ተረጋጉ። አዳሜ ሰክሮ ላሽከረከረው ለትንሿ ልጅ ለምን የሚያሰጋው? አሁን እናንተ እያስፈራራችሁ ነው። እሺ አያለሁ። ይሄን ልጨርስ ብዬ ነው። ችግር የለም። ያ አያለሁ። እሺ እያስፈራራችሁ ነው። ከዛን እንደገና ስለ ደህንነትና ስለ ሰላም ማወክ ላይ እንደገና መንግስትን ደግሞ እንከሳለን። ህግ ያደረገችው ነገር ህግ ወጥ ነው ደግሞ ትላላችሁ። ዛሴት እኔ አሁንስ ቃላቶች ጨርሼን እኮ ምራቅ መጠቀም የጀመርኩት ጌስ እግዚአብሔር ቃላቶች ጨርስ ሳረግ ነው እኮ ብዬ የእውነት ነው እኮ የምተፋባቸው ነው እኮ የእውነት እኮ በእኔ አይምሮ ልድፍ አርግቼባቸዋለሁ እኮ ቴሌፎኔን እኮ አቆሸሽኩት እኮ ጋይስ። አንዴ አውርቼ ልውጣ ነኝ። አንዴ ታውራና ልውጣ ነው። ሊያሾ ማለት በትዳሯ ያልተደሰተች በኑሮዋ ስትገፋ ያደገች ልክ እንደ ውሻ ሲወረወርላት ያደገች ሰው ናት። ስለ ምግብ ትርጉም የማታውቅ ስለ ጓደኛ ትርጉም አያችሁ፣ እኛ ሰው አንሳደብም በህግ ነው የምንጠይቅሽ አሏት። ከዛ ምግብ አታውቅም፣ ጂኒ አታውቅም። ቁም ነገሩ ሆኖ መገኘት ማሰብ ያለባችሁ በ48 ዓመቷ ይሄ የወንድ ዕቃ የምትጠባበት ምራቋ አልቆ በኋላ ሀክታ ከናንተ ልትበደር ሊሆን ይችላል። ራሷ ስመኝ ገብሩ
የጥንቆላው መንፈስም ከላው ላይ ወጥቶ ደግሞ መጨረሻ ላይ አብዳ ልናገኛት ሁላ እንችላለን። እዛ ሴት እንደገና አጓጉል ጭሳጭስ ለምዳለች። አጓጉል የእናንተን የደደቦች ዝና ወሬ ልቅምቃሚ ሰምታል ለምዳለች። ያንን ያጣች ቀን እኔም እንደንትና የሚል ደብዳቤ ትጽፍልሃለች። እዛ ሴት ታቅ ስለ ኑሮ ትርጉም ማታቅ ወንድ ልጅ አራዳ ስለሆነ ብቻ የወለደች ንፍጣም ቆሻሻ እናት። ታብታብ ኮፒ ሊንክ እያደረጋችሁ ጋይስ ጋለሪ ሙሉ ምናምን ብዬ አላጨናንቃችሁ፣ ግን ታብታብ ኮፒ ሊንክ አድርጉት እሺ። የመጡ እንትን የሚያደርጉትን ሰዎች ተቋቋሟቸው፣ ችግር የለውም። ምድረ ልቃሚ ጥቃቅና አነስተኛ ደግሞ የምባል ደረጃ እማትደርስ ቆሻሻ ዘግናኝ የብዙ ሴቶች ለቅሶ ያለባት ደስተኛ ያልሆነች ስትበላ አይምሯን የምትደፍን ቆሻሻ ሴት ናት። ቆሻሻ በቃ እነሱ ላይ ደግሞ በጣም ቆየች፣ ዘገየች፣ ግን ደግሞ ታየዋለች። በቃ ሁሉንም ነገር ታየዋለች። እግዚአብሔር ይከፍላል። ለማይናገር ሰው ደግሞ እግዚአብሔር ነው የሚከፍልለት። እሷ ደግሞ ደስተኛ አይደለች። ብዙ ጊዜ ከሰው ጋር የማትሆነው ስለምትቀና ነው። ኑሮዋ እንትን ላይ ኦማን በረሃ ላይ ጨርሰዋለች። የእሷን ልጅነት ሴትነቷን ያጣች ሊያ ሴት አይደለችም። ለሴት ልጅ መብት አሁን የሴቶች መብት ይሄዳሉ። ጃኒ ስመኝ ገብሩ ስንት አመቷ ነው? እቺ ከቡቺ ቀጥላ እንኳ የወንድ ዕቃ ለመዘፍዘፊያነት እንደ ክሎሮክስ የተፈጠረች እሷ ናት። በነገር የ34 አመትን የወንድ ዕቃ ያቀጨጫት በነገራችን ላይ በልጅ